አንድ ከዚህ ቤተ ክርስቲያን አፈንግጦ የወጣ ሰው ሲናገር የሰማሁት ነው። በተለይ አይምሮዬ ውስጥ ያለው ይሄ ተራራ በመዞር አትጸድቅም፣ ለድሃ በማብላት የተጠማ በማጠጣት በጎ ስራ ሰራው ብለህ አትጸድቅም፣ ጽድቅህ ክርስቶስ ኢየሱስ ብቻ ነው እያለ ጣራ የሚሰነጥቅ ንግግር ሲያደርግ ሰምቼ አዘንኩ። መጽደቅ ነው ቁም ነገሩ። የተራበ ካላበላ የተጠማ ካላጠጣ ዘይት እጁ ላይ ከሌለ አንድ ሰው የገነት የመንግስተ ሰማያት በር ሊቆለፍበት ይችላል። አይነት ስራው ሆኖ እግዚአብሔር እንዳረፈ አቤት ከመልካም ስራው ማለት እጸድቃለሁ ብሎ መልካም መስራት፣ እጸድቃለሁ ብሎ መንከራተት፣ እጸድቃለሁ ብሎ በጎ፣ እጸድቃለሁ ብሎ ድሃ ማብላት፣ እጸድቃለሁ ብሎ መልካም ስራዎች ላይ እጸድቃለሁ። እንግዲህ አስቡ፣ እኛም ድሃ እንረዳለን፣ ግን ይሄን ለእናንተ አልነግርም። ድሃ የሚረዳው ለምንድን ነው? በክርስትና ለመጽደቅ ነው ስለጸደቀ ባጭሩ የሚያጸድቅ ስራ በዓለም ላይ የለም። የምን ስራ ነው ያለው? የጽድቅ ስራ። ድሃ ማብላት የጽድቅ ስራ ነው። ችግረኛ መርዳት፣ ማናቸውም በጎ ነገሮች ሁሉ የጽድቅ ስራ ናቸው። ግን የሚያጸድቅ ስራ እስካሁን በዓለም የለም። የሚያጸድቅ ስራ በአዲስ ኪዳን ነው የተገለጠው። በብሉይ ኪዳን አትስረቅ፣ አትግደል፣ አታመንዝር፣ ድሃ እርዳ ምናምን ነው። ያ ሁሉ የጽድቅ ስራ ነው። የሚያጸድቅ ስራ ሊሆን አልቻለም። የሚያጸድቅ ስራ በአዲስ ኪዳን ተገለጠ። እሱም ኢየሱስ የነገረን ነው። ምን አሉ? ጌታ ሆይ ይሄ አብ እንድንሰራው የሰጠን ስራ ምንድን ነው አለ። ኢየሱስ ምን አለ? እንድትሰሩት አብ የሰጣችሁ ስራ በላከው በልጁ ማመን ነው አላቸው። ፕሬዝ ጋድ። ስለዚህ አንድ ስራ ብቻ ያጸድቃል፣ በላከው በልጁ ምን ማድረግ? ማመን። አብ የሰጠን ስራ እሱ ያጸድቃል። በመጽሐፍት የተሰጡን በጎ ስራዎች ሁሉ የጽድቅ ስራ ሲሆኑ እግዚአብሔር በልጁ የሰራውን ሳያምኑ መስራት ዋጋ ቢስ ያደርጋል። እግዚአብሔር በልጁ የሰራውን ስትሰራ እምነት ጽድቅ ሆኖ ይቆጠርልሃል። ስለዚህ ስለ ጸደቅ ትሰራለህ። በመጽደቅ ምክንያት የጽድቅ ፍሬ ታፈራለህ እንጂ የሚያጸድቅ ፍሬ የለም። ራሱ አጻጻፉ የጽድቃችሁን ፍሬ ታሳድጉ ዘንድ ነው የሚለው። እኛ አይደለም የምንለው። ይሄው ከተናናሾች ለአንዱ አላደረጋችሁም፣ ለእኔ አላደረጋችሁም። ጻድቃንን ደግሞ ምን ይላቸዋል? በአምስቱም ሕዋሳቶቻቸው ስራ የሰሩ ዘይት ከማሰሮ ጋር ያላቸውን ደግሞ እነሱም መቼ ተረባይተን ብለው በትትና ይናገራሉ። ለእነዚህ ከተናናሾች ከረሃብተኞች ወይም ደግሞ ከታመሙት ለአንዱ ያደረጋችሁት በጎ ስራ ለእኔ ያደረጋችሁት ይላቸዋል። መንግስተ ሰማያት ይገባሉ። አያችሁት? በጎ ስራ መንግስተ ሰማያትን ሊያሳጣም ይችላል፣ ሊያስገባም ይችላል። እኛ ተፈላስፈን አይደለም፣ ቃል በቃል የተቀመጠ ነው። ስለዚህ ክርስቲያኖች ዘይት እንዳይጎለን ክርስቶስ አምላካችን በመጣ ጊዜ የሚያጸድቀን ማሰሮ ብቻ አይደለም። ምን ብቻ አይደለም አልኳችሁ? ማሰሮ ሃይማኖት ነው። ይህን እንዳትረሱ። ማሰሮ ምንድን ነው አልኳችሁ? ሃይማኖት ብቻውን አያድንም። ከሃይማኖታችን ጋር ዘይት ያስፈልገናል። ዘይቱ በጎ ስራ ነው። በጎ ስራ አያስፈልግም የሚል ይሄ ከንቱ ዓለም ምን ለማለት እንደሆነ ግልጽ ሆኖ ይግባችሁ ክርስቲያኖ። እና ህይወት እንዴት ነው የዘላለም? እሱም ደግሞ ጌታ ያውቃል። ስለዚህ ጌታን አታውቀውም። የተቀበልከውን ጌታ አላወቅከው። የተቀበልከው ጌታ ወደፊት ህይወት የሚሰጥ ሳይሆን ራሱ ህይወት ነው። ስታገኘው ማንን አግኝተሃል? ህይወትን አግኝተሃል። የዘላለም ህይወት ወይም ህይወት ያሁን ጊዜ ነው። ኢየሱስ ያለው ህይወት አለው። መጽሐፍ እንዲህ ይላል ስለ ህይወት ቃል ስለ ህይወት ቃል በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ የተባለ ፐርሰን ነው። we are writing about the word of life in him, capital H, who existed from the beginning. ስለ ህይወት ቃል ከመጀመሪያው የነበረውንና የሰማነውን በዓይኖቻችንም ያየነውን በኢየሱስ አሁን ምጽፍላችሁ ምሰብካችሁ አለ ዮሐንስ ስለ ህይወት ቃል ነው። ግን ህይወት ቃል ፊደል ነው? ስብከት ነው? ጽሁፍ ነው? ምንድነው? መጽሐፍ እንዲህ ይላል ከመጀመሪያው የነበረውን እና የሰማነውን ሲያወራ የሰማነውን በዓይኖቻችንም የተመለከትነውን ምን የህይወት ቃል ህይወት በምናችን አይተነዋል? በዓይኖቻችን የተመለከትነውን እጆቻችንም የዳሰሱትን እንኳን ከሞቱ በፊት ቀርቶ ከሞቱ በኋላ ቶማስ እግዚአብሔር ይስጣው በመቃብር እንዳልቀረ ያ ቅዱስ ገላ ነክቶ አሳየን። ሲነካ አምላኬና ጌታዬ በእጆቹ የዳሰሰውን በእጆቻችን የዳሰሱትን እናወራለን። ቀጥሎ ምን ይላል? ህይወትም ተገለጠች። እሺ ህይወት በሉ። ጾታው ወንድ ነው፣ ሴት አይደለችም። እኛ ሰፈር ይኸውልህ ህይወት ምን እንደሆነ ስለማናቅ ሴቱን ሁሉ ህይወት ወንዱን ብንል ይቀላል። ወንዱ ራሱ ህይወት ተብሎ ስም ቢወጣለት አይደብረውም? ይደብረዋል አይደል?
ሕይወት ጾታው ወንድ ነው። እነዚህ ሕይወት የሚመስሉ ናቸው። እነዚህ ተዋቸው። ሕይወትም ምን ሆነ? ተገለጠች ነው። ተገለጠ። ይሁ ስሙ፣ ሕይወት የሚመጣ የሚገለጥ ነገር አይደለም። የዛሬ 2000 ዓመት ዓለም አላወቀው ማንን? ሕይወትን። ምን ሆኖ ነበር? ተገልጠው። ሕይወት ሰጪ ነው። ሕይወት በዛሬ 2000 ዓመት ምን ሆነ? አቤት! ተገለጠ። አይተንማል። ማንን? ሕይወትን አይተነዋል፣ እንመሰክርማለን። ከየት ነው የመጣው? ከአብ ዘንድ የነበረው ለኛ የተገለጠውን ምን? እረ በደንብ በሉት። ከአብ ዘንድ የነበረውንም ለኛ የተገለጠውን ምን? የዘላለምን ሕይወት የሚሰጠንን አለ። የዘላለምን ሕይወት እናወራቸዋለን በኢየሱስ ስም። ከአብ ዘንድ የነበረው ተገለጠ። ምን? ሕይወት የሚባል የሆነ ጫካ፣ የሆነ ፍራፍሬ፣ የሆነ የወርቅ መንገድ፣ የሆነ ዝም ብሎ መኖር የሚሰጥ ሳይሆን ራሱ ምን ይሆነ? ያ የሳልከው ስዕልን ሁሉ የምታገኘው እሱ ሕይወት ስለሆነ ሕይወት አይደለም የምታገኘው የዘላለም ሕይወት አይደለም። የዘላለም ሕይወት ስላገኘ የምትኖረው ኑሮ ነው እሱ። የዘላለም ሕይወት ስለሱ እናወራለን በኢየሱስ በእንግሊዝኛው ካፒታል ሂ እያለው ነው የሚያወራው። the eternal life in him በስማ በአብ ዘንድ የነበረው ከአብ ዘንድ የነበረው ለኛ የተገለጠ ሕይወት የሚመጣ ጊዜ አይደለም። የዛሬ 2000 ዓመት የመጣ ማንነት ነው። ኢየሱስ ብዙ ስሞች አሉት። ከስሙ አንዱ ምንድነው? የዘላለም ሕይወት ምዕራፍ። እሺ ስለዚህ ምን ይሁን? ቆይ ዮሐንስ ምን አንሰላችሁ? ብዙ ክርስቲያኖች ቸርች ውስጥ ሆነው ኢየሱስን ያመነ የዘላለም ሕይወት አለው፣ ኢየሱስን የተቀበለ የዘላለም ሕይወት አለው ሲባሉ ምን እንዳሰቡ ታውቃላችሁ? ኢየሱስን አግኝቻለሁ፣ ስለዚህ ወደፊት የዘላለም ሕይወት ይኖረኛል ብለው ሲያስቡ ዮሐንስ ኧረ ጉድ! እንዴት ነው ማለት? ኢየሱስና የዘላለም ሕይወት ሁለት የተለያዩ ነገር መስሏችሁ ነው እንዴ? እንደሱ እኮ አይደለም። እግዚአብሔር ስለ ልጁ እኮ የመሰከረው እንደዛ አይደለም። ምን አይነት ሰባኪ ነው? ኢየሱስን ያመናችሁ ወደፊት የዘላለም ሕይወት ይጠብቃችኋል ያላችሁ ማን ነው? የሰዎችን ምስክርነት አይደለም የምንቀበለው። እግዚአብሔር ስለ ልጁ የመሰከረው ነው የምንቀበለው። ምን ብሎ መሰከረ? ምን ይላል? የሰውን ምስክር ብንቀበል የእግዚአብሔር ምስክር ከእርሱ ይልቅ ይበልጣል። የሰው ከሚመሰክረው ከሚሰብከው የእግዚአብሔር ምስክር ይበልጣል። ስለ ኢየሱስ ምን ብሎ? አብ ስለ ኢየሱስ መሰከረ። እኔው ማውራ አብ ያወራው ምን ብሎ መሰከረ? ስለ ልጁ የመሰከረው የእግዚአብሔር ምስክር ይህ ነውና። ምን ቀጥለው? በእግዚአብሔር ልጅ የሚያምን በነፍሱ ምስክር አለው። አንድ እግዚአብሔር አብ ይመሰክራል። በእግዚአብሔር ልጅ የሚያምንም ሰው በነፍሱ ውስጥ ይሄ ምስክር አለው። ደፍሬ መሰብክ አብ ስለመሰከረና በነፍሴ ውስጥ ምን ስላለ ነው? ምስክር ስላለ ስለ ኢየሱስ ምን የሚል የትም ሃይማኖቱ ስም አታገኘው። አብ ብቻ ስለ ልጁ የሚያወራው ምን? በእግዚአብሔር የማያምን አሁን የማወራላችሁን ነገር የማያምን ሰው በእግዚአብሔር አያምን። እኔ ክርስቲያን ነኝ፣ እኔ በእግዚአብሔር አምናለሁ። አታምንም። ምን? አሁን አብ ስለ ልጁ የሚመሰክረውን አሁን ማውራህን ነገር እማታምን ከሆነ ሐሳባዊ እግዚአብሔር ነው የምታምነው። ስለ ልጁ ያወራውን እግዚአብሔርን አታውቀው። መጽሐፉ ነው የሚለው በእግዚአብሔር የማያምን በምን ይታወቃል? እግዚአብሔር ስለ ልጁ የመሰከረውን ምስክር ስላላመነ እግዚአብሔርን ሐሰተኛ አድርጎታል። እግዚአብሔር ነው እንኳን ይሄን አላምን ልጄ እንደዚህ ነው ብለህ ያልከው አላምንም ስትል ውሸታም እያልከው ምን ብሎ ነው የመሰከረው አብ? እስቲ እንቀጥል። እግዚአብሔርን ምን ብሎ እንደመሰከረው የዘላለምን ሕይወት እንደሚሰጠን። አቤት አስተካክሉና ነው እግዚአብሔር ስለ ኢየሱስ የመሰከረው ሰው እግዚአብሔርም የዘላለምን ሕይወት እንደሰጠን። እንዴ እኔ ኢየሱስን ተቀበልኩ እንጂ የዘላለም ሕይወት ገና ወደፊት እየጠበቁ አይደለም ወይ? ምን ይላል? ይህም ሕይወት በልጁ እንዳለ ምስክሩ ይሄ ነው። እግዚአብሔር ስለ ልጁ የመሰከረው ምንድነው? የዘላለም ሕይወት ሰጥቻቸዋለሁ። መቼ? እግዚአብሔር ሆነ እኮ ኢየሱስን የተቀበልኩ። ያ የዘላለም ሕይወት ማን ውስጥ ነው ያለው? የሰጠው ኢየሱስ ውስጥ ነው ያለው። ኢየሱስን ተቀበለ የዘላለም ሕይወት ወደፊት መጠበቅ ከሆነ ሃይማኖትን ቁጭ ብለህ መርምር። ወንጌል ያስተማረ ደህንነት ያስተማረ ወይም ይሄን ነገር ሳይነግሩ ውሃ ውስጥ ቶሎ የነከረህን ሰውዬ ጠይቀው። መጽሐፉ የሚለው እግዚአብሔር ስለ ልጁ የመሰከረው ምስክርነት ይህ ነው። ምን? የዘላለምን ሕይወት እንደሰጠን